ሰላም ጤና ይስጥልኝ ውድ የሪታ ሚዲያ ቤተሰቦች እንዴት ናችሁ? ይህን እንግዲህ የተንጣለለ ቤት ስታዩ የት ነው ያለሽው ማለታችሁ አይቀርም። ሁላችሁም የምትወዷት ሀበሻ ቀሚስን ለየት ባለ ዲዛይን አሳምራ የምትሰራ ኤማ ዲዛይን እንግዲህ በአዲስ መልኩ እንደዚህ በተንጣለለ ቤት ከፍታለች ማለት ነው። ያሏትን ቀሚሶች እና ዋጋቸውን እያሳያችሁ ቆይታ እናደርጋለን። ቪዲዮውን ላይክ እና ሰብስክራይብ በማድረግ አብራችን ቆዩ። ሰላም ኤማዬ። ሰላም ሪጂ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንኳን ደስ ያለሽ። መጀመሪያ እንኳን ደስ ያለሽ። እንደዚህ የተንጣለለ ቤት ከፍተሽ ነው የጠበቅሽን። እውነት ነው። ከከፈትሽ በኋላ አልተገናኘንም። እኔም በአንዳንድ ምክንያቶች በጣም ጠፍቻለሁ። በዓለም ነበረ ተደራረበና እውነት ነው። ትንሽ ጊዜ እስከሚኖረኝ ያስኳቸውን መስመር እስከማስይዝ ድረስ መጥፋት ግዴታ ሆነና ያው ጠፋሁኝ ማለት ነው። ኦኬ። አሁን እንግዲህ በአዲስ መልኩ መተሽልናል። በጣም አሪፍ። እሺ ኤማዬ፣ አሁን እንግዲህ ያለንበት ወቅት የፕሮግራም እንዲሁም ደግሞ ከፊታችን ፋሲካ እየመጣ ስለሆነ ተመልካቾቼ ደግሞ ለየት ያለ ዲዛይን ዩኒክ የሆነ ዲዛይን መልበስ ይፈልጋሉና አንቺ ደግሞ ያንን በመስራት ትታወቂያለሽ። ያሉሽን ቀሚሶች እስኪያሳዩ። እንግዲህ እንደምታያቸው ዛሬ ኦልሞስት የሙሽራ በሚባል ደረጃ ያሉ ልብሶች ናቸው እዚህ ጋር ያሉትና ከእያንዳንዳቸው እንጀምርና አብሮ የሚዜዎቻቸው ምን ይመስላል የሚለው ያን የሁለቱን ልብሶች ከነሚዜዎቻቸው አሳይሻለሁ። ወደ እነሱ እንግስኪ። እሺ እባክሽ። ከዚህኛው ልጀምርልሽና ይህ ልብስ እንግዲህ እንደምታዩ ስፋቱ በጣም ደስ የሚል በጣም ደስ የሚል ቁመቱ ኦልሞስት ከጉልበት በላይ እንደሚባለው ከጉልበት በላይ አይነት ከፍታ ነው የሚኖረውና ሲለበስ የሚገርም ግሬስ ነው ያለው። በዛ ላይ ሙሉ ቶፑም ጥልፍ ነውና እጁ እንደምታዩ ሙሉ እንዲሆን ስለፈለገች እጁ ሙሉ ነው። ኤአይ ነበር ዲዛይኑ። ኤአይውን ነው ወደ ጥልፍ ቀይረን እንደዚህ እንዲመጣ ያደረግነውና ያምራል። አንዳንድ የቀየርናቸው ነገሮች አሉ። ከፒክቸሩ ላይ አስፈላጊ ከሆነ ፒክቸሩን እናስገባውና እነሱ ቼክ ያደርጉታል ማለት ነውና እዚህ ጋር መስቀሎቹን ከታች ያሉትን ዲዛይን እዚህ አካባቢ ያሉትን ነገሮች እኛ በራሳችን ዲዛይን ቀይረንለት ጀስት ሉክ እንዲያምር ለማድረግ ሞክረናልና እንደምታየው መደቡ እንግዲህ ብሉ ነው፣ ላይት ብሉ ነው። ሻይን የሚያደርግ ብሉ አብሮት ተቀላቅሏል። በጣም ነው የሚያምረው። ፈርጡ አልበዛም። እንደ ጥልፉ ብዛት ፈርጡን ማብዛት አልፈለግንምና ፈርጡ አልበዛም። ፈርጡ ያልበዛበት ግን ደግሞ ዲቴሎቹ ውስጥ ላይ መስቀሉ እዚህ ጋር የምታያቸው ሼፖች ምናምን የሆነ በብራውን መኖሩ አብሮ ብራውን መኖሩና እዚህ ጋር ደግሞ ወርቀ ዘብ መኖሩ ሻምፓኝ መኖሩ ሞር ከብሉ ላይ ፍክት ብሎ እንዲታይ አድርጎታል። ዲዛይኖቹ ውጥት ብለው እንዲታዩ አድርጎታልና እንግዲህ እንደምታየው 5 አርብ ጥልፍ ስራ ነው። መነናችን 3 አይን ጥቅጥቅ ያለ 3 አይን መነን ነው። ምክንያቱም ይሄን የሚያክል ጥልፍ በ3 አይን ካልሆነ ሊሸከም አይችልምና ቆንጆ 3 አይን መነን ነው የተጠቀምንለት። እንግዲህ ስታው ምንም የሚወጣለት ነገር ቆንጆ ስራ ነው። ላለማካበድ ይሄ ብር ቆንጆ አድርገን እነሱን በፈለጉት ከዚህ ላይ የሚቀንሱትን የሚጨምሩትን ነገር ሊኖር ይችላል። ቶፑንም በዚህ መልኩ አንፈልግም ሌላ አይዲያ አለን ሊሉም ይችላሉ። እነሱ ግን በፈለጉት እኛ ሰርተንላቸው 45000 ብር ብቻ 45000 ብር። እሺ መልካም። ወደ ቀጣዩ እንሂድ። በጣም ነው የሚያምረው ደግሞ ይሄኛው በጣም ነው የሚያምረው። ይሄም እንግዲህ ሙሽሪት ነው። ይሄኛው አክቹአሊ ይታወቃል። ልብሱ የመጀመሪያ ዲዛይን ያደረገችው እንቁ ዲዛይን ነች። የእሷ ልብስ ነው። ዲቴይሉ በጣም ነው የሚያምረው። ማለት እንትንን በቃ ፕሬዘንት የሚያደርግ አገርሽ የሆነ ማለት ካልቸር እስካልሽ ባህል እስካልሽ ድረስ ሪፕሬዘንት የሚያደርግሽ ነገር ሲኖር ደስ ይላልና እዚህ ላይ የምታያቸው እያንዳንዱ ነገር እዚህ ጋር የምታየው ጸናጽሉ፣ እዚህ ጋር የምታየው በገና፣ እዚህ ጋር የምታየው አክሱም፣ እዚህ ጋር የምታየው ላይክ ጀጎል ሁሉም አንቺ ነው የሚገልጸው አገርሽ ነው የሚገልጸውና ደግሞ እንደዚህ ቁጭ ተደርጎ ሲጠለፍ ቁጭ ተደርጎ ዲቴይሉን ማየት ከተቻለ በጣም ነው የሚያምረው። እዚህ ጋር እንደምታየው ንጉስ ሰለሞን አለ፣
በጣም ነው የሚያምረው። ማለት ምንም የምታወጭለት እንትን አይደለም። ከለር ኮምቢኔሽኑ ያምራል። እንትን የሚል አይነት የሚረብሽ አይነት ኮምቢኔሽን አይደለም። ኤቭሪ ዲቴል ዲዛይኖችን ለማሳየት የሞከረ ልብስ ነው። ቶፕም እንደምታዩ ሙሉ በራሱ ነው ጥልፍ ይወጣለት። እዚህ ጋር ያው ቶፕ እንደመሆኑ መጠን ሲታይ ፊት ለፊት ሲታይ ለዲዛይን ቆንጆ ሆኖ መታየት በሚችል መልኩ በጎንና በጎን አክሱምን መሀል ላይ ደግሞ መስቀሏን አስገብተን ቆንጆ አድርገን ለማምጣት ሞክረናል። በጣም ያምራል ያስባለሁ። ይሄ ልብስ እንደዚህ ካየነው አይቀር የሚዜዎቹንም አብሬ ላሳይሽ። ኦኬ እሺ። እቺ ልብስ ከሚዜዎቿ ጋር አብረን ስናያት እንዴት ድምቅና ቆንጆ እንደሆነች በጣም ነው የሚያምረው ማቺንጉ። የሚዜዎቹ ላይ እንግዲህ ምንድነው ያደረግነው እዛ ላይ ቅድም ዲቴይሉ እንደነገርኩሽ ያሉትን ነገሮች በሙሉ እዚህ ጋር አነሳነስና በተለየ ፓተርን አቀማመጥ ነው ለማስገባት የሞከርነው እና ኦልሞስት እዛ ውስጥ ያለው ነገር በሙሉ እዛ ውስጥ የምታየው ዲዛይን በሙሉ በሆነ መጠን 70-80% እዚህ ላይ ያስገብተን ሰርተነዋል እና ከለሩን ዲዛይኑን ራሱን ማች ስላደረገ አብረው ሲቆሙ ማቺንጋቸው አንድ አይነት እንደሆነ በጣም ነው የሚያምረው። እንግዲህ እንደዚህ ሶስቱን ቢያንስ በጣም ነው የሚያምረው። እንደምቅ ያለ ቀሚስ ነው። እኛውም እንግዲህ ቅድም እንዳየሽው በጣም ነው የሚያምረው። ምን ያህል ሰፊ ምን ያህል ቆንጆ ደግሞ ሰው ላይ ሲለበስ ደግሞ ፊት ሲያረግ ከአሻንጉሊት ይልቅ ሰው ላይ ነው ፊቲንጉ የሚያምረው እና ያው ለብሰው ሲያዩት ነው አሁን በአካል እንግዲህ ሲያዩት በጣም ያምራል። እኔ ምንም ኤዲት ስናደርግ ምንም ከለር አንጨምርበትም፣ ምንም ነገር ፊልተር የለውም። በኖርማል በካሜራ የተቀረጸ ቀሚስ ነው እንግዲህ እያያችሁ ያላችሁ። ከለር ምንም አይነት ቼንጅ የለውም። ያዩትን ያሰቡትን ከለር ራሱን ነው የሚያገኙት። እሱም አንዱ ኢፌክት ነውና እንግዲህ እንደምታያቸው ቆንጆ ቆንጆ ልብሶችን ነው ያሳየውሽ። እቺኛዋ ልብስ እንግዲህ እንደምታዩ ውስብስብ ነው። ፈርጦ የገባው ዲቴል ነው። ዲዛይኑም ከባድ የሆነ ዲዛይን ነው ማለት ጊዜ የሚፈልግ ጥልፉም ጊዜ የሚፈልግ ሁሉም ነገሩ ጊዜ የሚፈልግ አይነት ስራ ነው እና ቶፑ ሙሉ ጥልፍ ነው። ቅድም እንዳብራራሁልሽ እንግዲህ ልብስ እነሱን በፈለጉት ቶፑን ማለት ነው ከታችም በፈለጉት ዲዛይን ማድረግ ይችላሉ። ከለር መቀየርም ይችላሉ። ከለር እንደ ምርጫ ይሄኛው በጣም የሚደገፍ ምርጫ ነው። በጣም የሚያምር ምርጫ ነው። እነሱም ደግሞ ያው አይዲያ ሊኖራቸው ይገባ ይችላል እና ይሄን ልብስ እንግዲህ እነሱ በፈለጉት አሰርተው 55,000 ብር ብቻ ነው። 55,000 ቆንጆ ነው ዋጋው። በጣም ቆንጆ በጣም ነው የሚያፈጋው ስራው። ለምን እዚህ ጋር ዲቴል የተቀረጹት እንትኖች ዲዛይኖች በቃ ቁጭ ቁጭ ነው ያሉት ሁሉም ዲዛይኖች እና ጊዜ የሚፈልግ በጣም ከዲዛይኑ ጀምሮ እስከ ጥልፉ እስከ ፈርጡ እስከ ስራው ሙሉ ስራው ጊዜ የሚፈልግ አይነት ስራ ነው። በጣም አሪፍ። እንግዲህ አንቺም ኮርተንብሽ ነው እውነት ለመናገር በእኛ ሚዲያ ላይ ስናቀርብሽ የሰጡሽን ዲዛይን አሳምረሽ አስመሰለሽ እንደምትሰሪው እናምናለን፣ እናውቃለን። እንግዲህ ለማያውቁሽ ሰዎች ደግሞ ለማስታወቅ ነው የጥረት እያደረግን ያለን። ፕሮግራማቸው እንዳይበላሽባቸው አንዳንድ ጊዜ ሰው ለፕሮግራም አዞ ያዘዙትና የሚቀበሉት በጣም የተለያየ ይሆናልና አንቺ ጋር ደግሞ ሲመጡ እንግዲህ አሳመረሽ ከዛም በላይ አድርገሽ ከሚጠብቁት በላይ አድርገሽ እንደምትሰሪ እናውቃለን። አመሰግናለሁ ሪቲ። በዚሁ ካነሳሽው ስለ ፕሮግራም ሲነሳ ፕሮግራም ያለበት ሰው ቀድሞ መዘጋጀት ቢችል፣ ቀድሞ ማዘዝ ቢችል፣ ቀድሞ እርግጠኛ መሆን ቢችል ጥሩ ነው። አንዳንደኛ ስራ ላይ ምን አለ መሰለሽ ጫናዎች ይበዙብሻል። አንቺ ብቻ አይደለሽም ይሄን ስራ የምትሰሪው፣ ሸማኔ ያለ፣ ሰፊ ያለ፣ ጠላፊ ያለ እና ሮቴት እያደረገ ነው የሚመጣው ስራው። ሶ አንቺ እሺ ስላልሽ ነገሮች አይሆኑም። ስለዚህ ብዙ ጊዜ እንደዚህ ግዙፍ የሆነ ወይ ተለቅ ያለ ወይ በጣም የሚፈልጉት አይነት ፕሮግራም ሲሆን ነገሮችን ቀደም አድርገው መጨረስ እንዲችሉ በዚሁ አጋጣሚ መልካም። እሺ ማዬ የሚዜዎቹ ስንት ብር ይሆናል? የሚዜዎቹ እንግዲህ እንደምታየው እንደዚህ ቆንጆ ሆኖ ተሰርቶ 22,000 ብር ብቻ ነው። 22,000 ብር ቆንጆ ነው። በጣም ቆንጆ ዋጋ ነው። ቆንጆ ነው እያልኩኝ ነው ግን በጣም ቆንጆ ስለሆነ ነው። አመሰግናለሁ በጣም። እሺ ማዬ በቀጣይ ደግሞ ሪቺ እንግዲህ ይሄኛው የሙሽራ ልብስ ነው። በጣም ነው የሚያምረው። እንግዲህ ዛሬ አከፋፈቱን ነው እንግዲህ አንቺ ያሳመርሽው ወቅት ሰርግ ነው ብለሻል። ሰው ሙሽሮችን የሚወክል ነገር እናሳይ በሚለው ነው እና እንደምታዩ ይህ ልብስ በጣም ነው የሚያምረው። ይሄም የእንቁ ስራ ነው። እንቁ ዲዛይን ላይ ቢገቡ ያገኙታል እና ይሄ ልብስ በጣም በብዙ ተሰርቷል፣ ብዙ ቦታ ተሰርቷል። ያው ሪሉን ለማምጣት ግን በቻልነው መጠን ሞክረን የሰራነው ዲዛይን ነው። በጣም ነው የሚያምረው። በጣም ነው አይን ውስጥ የሚገባው። ከለር ኮምቢኔሽኑን በጣም ነው የሚያምረው እና ፈርጦቹም ዲቴል ነው የገቡለት እዚህ ጋር ላይክ ያኛው ልብስ እንደገባው እዛ ጋር ያየነው ልብስ እንደገባለት እዚህም ጋር
ፈርጦቹ ዲቴል ነው የገቡለትና በአካል ደግሞ ሞሪያም በጣም የሚያምር በአካል ብዙ ጊዜ ቪዲዮ እና ፎቶ አይገልጽም። በአካል ፈርጦቹ ምንም ስለሚታዩ በአካል ሲታይ በጣም ነው የሚያምረው። እንደምታዩት ቶፑ ሙሉ ጥልፍ ነው፣ እጁ ሙሉ ነው። ቶፑም ላይ እንግዲህ እንደ ዲዛይን ቶፕ እንደመሆኑ መጠን ፊት ለፊት የሚታይ ነገር እንደመሆኑ መጠን ለአይን ቆንጆ ሆኖ ሊገባ የሚችል ነገር ነው እንግዲህ ዲዛይን ለማድረግ የሞከርነው። ያምራል። ቀድመሽ የምታያት እጅን ቆንጆ ዲዛይን ነውና ያምራል በጣም። እሷን ፐርፌክት አድርገሽ ካላመጣሻት አይን ይረብሻል ምናምንና በተቻለ መጠን እንግዲህ ቆንጆ አድርገን ለማምጣት ሞክረናል። ይሄን የራሱን የሚዜዎቹን አንድ ላይ አድርጌ ይሄንንም ላሳይሽ። እንግዲህ ሩቺዬ ከሚዜዎቹ ጋር ያልኩሽን ደግሞ አብረን ማየት ስንችል ከሱ ላይ ነው ተወስዶ ዲዛይኑ ሲምፕል በሆነ ወይ ማች እንዲያደርግ ብቻ ይወጣለት። ከዛ አንገቷም እንደምታያት እንግዲህ ዚግዛግ ቪ ነገር ነች። ተምራለች በጣም። ዲዛይኗም እሱን ተከትሎ ነገር ነው የወጣውና እጁ ሙሉ ነው፣ ቀለል ያለ ከነጠላ ጋር አብረው ከሙሽራዋ ጋር ማች የሚያደርጉበት አይነት ዲዛይን ሊሆነላቸው በጣም ቆንጆ ነው። በጣም ቆንጆ ነው። ቅጥነቷም ቀጭን የምትባል አይደለችም፣ ቆንጆ ናት። በጣም ቆንጆ ነች። 5 አርብ ነች፣ 2 አይነት ቆንጆ መነነች። ቆንጆ ናቸው በጣም ያምራል። ዋጋው ስንት ይሆናል የሙሽራዋ የዚህ ያጃቢዎችን? እንግዲህ የአጃቢዎቹን ወይ የሚዜዎቹን ስጀምርልሽ የእነሱ 12,000 ብር ነች። አሪፍ ነው በጣም በጣም ቆንጆ ነው። ያው ደጋሽ ወጭ አለበት በሚለው አስተያየት ለማድረግ የግሩፕ ሲሆን ደግሞ ይቀንሳል አይደል? የግሩፕ ሲሆን ብዙ ጊዜ ይቀንሳል። ፕላስ እንደዚህ አይነት ሲምፕል ነገር ከሆነ ዋጋ ላይ ያው አስተያየት ታደርጊያለሽ፣ ግድ ነው። ወደዚህኛው ዲዛይን ስንመጣ ደግሞ እንግዲህ እንዳያችሁት ዲቴይል ነው የተሰራው ልብሱ። ዲዛይኑም የፈርጡም የስራውም ኤቭሪ ዲቴይሉ የሚያምር አይነት ልብስ ነው። ከለሩ ዋው የሚያስብል ከለር ኮምቢኔሽኑ በቃ ቁጭ ያለ ቆንጆ ልብስ ነው እና ይሄን ልብስ እነሱ እንግዲህ ከላይ የፈለጉትን ማድረግ ይችላሉ። 45,000 ብር። 45,000 ብር ቆንጆ ነው። ዋጋው ቆንጆ ነው፣ በጣም ቆንጆ ነው እያልኩኝ ነው፣ ግን እንትኑ በጣም ሰፊ ነው። ከዛ ላይ ውስብስብ ነው። በዛ ላይ ፈርጦ ዲቴይል ነው የገባው እና ያው ቆንጆ ስራ ነው። እሺ ወደ ቀጣይ እንግዲህ ሩቺዬ በቀጣይ ደግሞ እችኛውን ቀሚስ ነው የምናገኘው። እንግዲህ እንደምታያት ከታች ሽመና ነች። ሽመናዋ ላይ ግን ፈርጦች በዛ ብለው ነገር ገብተውበታል እና ያው ሻይን ያደርጋል ሲንቀሳቀስ። ፈርጥ ያው ሙቭ ሲያደርግ ነው የሚታየው እና ሻይን ያደርጋል። ፕላስ እዚህ ጋር ደረጃ ልብሷ ደረጃ ሽመና ሆና መሀል ላይ ግን በፈርጥ ሌላ ዲዛይን አስገብተንባታል። ዲዛይኑ ላይ 4 ማዕዘን ነገር ይበዛል እና እሷን ዲዛይን ወስደን እዚህ ጋር በፈርጥ በተወሰነ መልኩ ጣል አድርገንባታል። የራሱን ከለር አይነት ፈርጥ ነው የተጠቀምነው። ቆንጆ ሉክ ነው ያመጣው። ያምራል። ከወገብ በታች በጣም ያምራል። ከወገብ በላዩ ስትይጂ ደግሞ ሞር ቀሚሱን በጣም ያሳመረው አይነት ዲዛይን ነው የተሰራለት። በጣም ነው የሚያምረው። በጣም እንደምታየው ሼፒ ነው ልብሱ። ሼፒ ነው። የአንገቷን ሼፕ ያት በጣም ነው የምታምረው። ኦፍ ሾልደርም አይደለችም፣ ዋይድ ኦፕን የሆነች ኔክ ነች እና ከዛ በኋላ ግን ሰፋ ብላ ጠበብ እያለች የመጣች አይነት ቪ ነገር አላት። እሷ ያው እንደምታያት በጣም ቆንጆ ነች። አንገት ላይ ፕላስ የተጠቀምነው ሙሉ ፈርጥ ነው። የአንገቷን ፓርት ላይ ሙሉ ፈርጥ ነው የተጠቀምነው። ከላይ ዲፕ እየሆነ ይመጣና ወደታች እየመጣ ሲል ብትን እያለ ነው የሚመጣው ፈርጡና የሚያምር አይነት አገባብ ነው ያለው። ከቀሚሱ ጋር ያው ማች አድርጓል ከለሩ። እዚህ ጋር እንደ ቀበቶ ደግሞ የወሰድናት ታች ቀሚሱ ላይ መሀል ላይ የወሰድናትን ዲዛይን እዚህ ጋር እንደ ቀበቶ አስገብተናታልና እሷን ማች አድርጋለች። በጣም ነው የምታምረው። ፕላስ እዚህ ጋር እጁ ላይ ዲፕ ነው የገባው። አንገቱ ላይ ባለው ዲዛይን ልክ ነው እጁም ላይ እንዲገባለት የተደረገውና እንደምታየው ሲምፕል በፈርጥ ብቻ ጥልፍ ይቅርብኝ በፈርጥ ብቻ ቆንጆ ሆኖ ይሰራልኝ ለሚል ሰው እንደ ምርጫ የምትቀርብ አይነት ልብስ ነች። ሲምፕል ትመስላለች፣ ግን በጣም ፈርጡ አሳምሮታል። አሳምሯታል። ያው የፈርጥ ስራ ደግሞ በዛውም ልክ አድካሚ ነውና እንግዲህ እቺን ስራ እነሱ በፈለጉት ማሰራት ይችላሉ። በፈርጥም ላይሆን ይችላል። ከላይ ከወገብ በላይ በጥልፍ ማሰራት የሚቻል ልብስ ነው። በጥልፍ ከወገብ በላዩ ካልን በ15,000 ብር፣ በራሱ በፈርጡ ይለቅልኝ ካልን ደግሞ 17,000 ብር ቆንጆ አድርገን እንሰራላችኋለን። ፈርጡም ዲቴል ነው የገባው። ትንሽ ጊዜም ስለሚወስድ ጊዜም ይፈልጋል። አድካሚም ነው ትንሽ የፈርጥ ስራ ትንሽ አድካሚ ነው። እሱን ኮንሲደር ያደረገ ዋጋ ነው። ሽትቼ ወደዚህኛው ልብስ ስንመጣ ደግሞ እጅግ በጣም የወደድኩት ልብስ ነው። ለየት ያለ ነው በጣም ከለመድ ነው ወጣ ስላለ ነው። የአበሻ ልብስ አክቹዋሊ እኛ የለመድ ነው በቀሚስ መልክ ነው። በቃ ከላይ ሼፒ ኦር ሹራብ ስራ ሆኖ ይመጣል። ከወገብ በታች የለመድ ነው አይነት
የቀሚስ አይነት ስታይል ነው ያለውና ይሄኛው ግን ለየት አድርጎም ደግሞ መልበስ ይቻላል የሚለውን ለማሳየት ያህል ነው። እንደምታየው ሸሚዝ ቀሚስ አይነት ስታይል ነው ያለው። እጁ ጋር ደግሞ ብትን ያለ እጅ ነው የገባለት። ደስ ይላል። የሆነ ላይክ እንደ ሰመር ድሬስ መጠቀም ትችያለሽ። ከውስጥ ሼፕ የሆነ ነገር ለብሰሽ ከላይ እንደ ተደራቢ መጠቀም ትችያለሽ። ምክንያቱም ቁልፎቹ ይፈታሉና ቆንጆ አይነት ዲዛይን ነው። እንግዲህ እዚህ ጋር ቁልፎቹ የተወሰዱት ከዲዛይኑ ላይ ነው፣ ከሽመናው ላይ ነው። ከሽመናው ላይ ዶቃውንና ወርቀ ዘቡ ይሁን ከለሩን የወሰድ ነው። ሽመናውም ላይ እንግዲህ እንደምታዩ ፈርጦች ገብተውለታል። ፈርጦች ጣል ጣል አድርገውለታል። ማነው ብለውበታል። ያምራል፣ በጣም ያምራል። ከሽመናው በታች ደግሞ እንደ ዲዛይን እንደዚህ አድርገን ከሽከሽ አይነት ስታይል አስገብተንለታልና በተለይ ውጭ ያሉ ሰዎች እንደ ይሄ ዩኒክ ነገር ይወዳሉ። ዩኒክ ነገር ይወዳሉ። አክቹዋሊ ከስተመሪም ዩኒክ ነገር ስለምትወድ ነው የሚያዘዘችውና በጣም ነው የሚያምረው። ሞር ከአሻንጉሊት ላይ ተለብሶ እኛውን ሸሚዝ ቀሚሶች ስንለብስ ላይክ እንደ ጉልበት ድረስ ክፍት ሆኖ ስትራመጂ ያለው ሉክ በጣም ያምራልና እሱን ኮንሲደር አድርጎ ማዘዝ ይቻላል። ለየት ያለ ነገር ለሚፈልግ ሰው ያው እንደ ምርጫ የቀረበ አይነት ዲዛይን ነው። በፈለጉት ዲዛይን ይሄ ልብስ ግን ተሰርቶ አልቆለት 20 ሺህ ብር ብቻ ነው። 20 ሺህ ብር አሪፍ ነው ዋጋው። በጣም ዋጋ ነው። ጥበቡ ቆንጆ ጥበብ ነው። የሚያምር አይነት ልብስ ነው። ሻምፓኝን እንግዲህ የሚጠላ ሰው የለም። ሻምፓኝ ሁሉም ሰው ምርጫ ነው እና እዚህ ጋር ደግሞ የገቡት ዶቃና ወርቀ ዘብ ደግሞ ዲዛይናቸው ፍትህ ብሎ እንዲወጣ ነገር ሆኗል እና ያምራል። በጣም የሚያምር ልብስ። ሰርቶቹ ደግሞ ሞር አሳምረውታል። በጣም ወደ ቀጣይ ስንሄድ ደግሞ እንግዲህ የምታዩ እዚህ ጋር ጥቁር ቻይና ነው። ስሙን ቻይና እንበለው እንጂ የሚሸመነው በሀገራችን ሸማኔዎች ነው እና ክሩ ኢምፖርት የሚሆነው ከውጭ ስለሆነ ያው ከቻይናም ስለሚመጣ ክሩ የቻይና ነው በሚል ነው ቻይና ጨርቅ የምንለው በልምድ ነው እንጂ የሀገራችን ሽመና ነው እና ያው የእነሱን ሙያ ማጣጣል እንዳይሆንብን ነው በዚህ አጋጣሚ። እና እንግዲህ ወደ ልብሳችን ስንመለስ እጅ ልብስ እንደምታያት ከላይ አንገቷ ትንሽ ከፈት ያለ ኖርማል እንትኑ ማነው ጥልፉ ከዳር እስከ ዳር ሳባ የገባለት የሳባ ጥልፍ የምንለው ማለት ነው የገባለት ነው። በጥልፍ ነው የተሰራው። ከዛ በኋላ ፍሬሟን ደግሞ እዚች ታች ላይ አምጥተን እንደ መዝጊያ ተጠቅመናታል። ቀሚሱ ጭር እንዳይልና ባዶ እንዳይሆን ለማድረግ ያህል ነው እና ያምራል በጣም። ጥቁር ልብስ ሲሰራ በጣም ያምራል። እንደዚህ ጥቁር ልብስ ሲሰራ በጣም ነው የሚያምረው። ጥቁር በራሱ ክላሲ በጣም የሚያምር ከለር ነው። አንደፍርም፣ ጥቁር ብዙ አንደፍርም እንጂ ሲለበስ በጣም የሚያደምቅ በተለይ ቀይ ለሆነ ሰው በጣም የሚያደምቅ አይነት ልብስ ከለር ነው እና ያምራል። እዚህ ጋር እንደምታየው ደግሞ ቀበቷን በራሷ በአንገቷ ስታይል ተጠልፋላታለች እና እቺ ቀበቶ መግባትም መውጣትም የምትችል በማሰር የምንጠቀማት አይነት ቀበቶ ነች። በባዶ እንደዚህ በባዶ መለበስ ይችላል። ልብሱ እንደዚህ በባዶ መለበስ ይችላል። ፕላስ እዚህ ጋር ለቀቅ አድርገው መልበስ ይችላሉ። ፕላስ እዚህ ጋር ኪስ አለው። ያው ኪስ ለሚፈልግ ሰው ማስገባትም እንችላለን ለማለት ያህል ነው። ከዛ ወደ እጇ ስትመጪ ትንሽ ወጣ ያለች ለየት ያለች አይነት እጅ ነች። በጣም ነው የምታምረው። ከእጇ ትንሽ ወረድ ብሎ ሙሉ ስንጥቅ ነች። ግን ከስንጥቋ ላይ ደግሞ በሪቫን መልክ ጣል ጣል ብለውባታል ጥልፎቹ ያሉበት ሪቫን እና ያምራል። የሚያምር ሉክ ነው ያለው ልብሱ በጣም። እንግዲህ ጥቁርም ባይሆንም ደግሞ ከለሩን ቀይረው መሰራት ይችላል። ከለር ቀይረው እነሱ በፈለጉት ዲዛይን ከለር ቀይረው ፕላስ ዲዛይን ቀይረው መሰራት ይችላል። በጣም አሪፍ፣ በጣም ቆንጆ ነው። በጣም እሺ። ዋጋው ስንት ይሆናል? አልቆለት ልብስ እነሱ በፈለጉት ዲዛይን አሰርተውት 12 ሺህ ብር ብቻ። 12 ሺህ። ዋጋውም ተመጣጣኝ ነው ብዬ አስባለሁ። ተመጣጣኝ ቆንጆ ነው በጣም። መልካም። እሺ፣ ወደ ቀጣይ ነው። ሪቺ ወደ ቀጣይ ስንመጣ ሪቺ እንግዲህ እቺም እዛ ጋር ባየናት ቀሚስ አይነት ተመሳሳይ ነው ስታይሏ ተመሳሳይ ሆኖ ልዩነታቸው ምንድነው? እዚህ ጋር ቁልፍ የተጠቀምነው ያው እዛው ጋር እንደተጠቀምነው ሽመናው ላይ የተወሰዱትን ከለሮች ነው እና ሞር ለዚህ ልብስ እንደውም ድምቀት የሆነው ቁልፉ ነው። ቁልፉ ነው ከአንዳንድ የምታዩና ያምራል። በጣም የሚያምር አይነት ፊኒሽንግ የተሰራላት። ይሄኛውም ያው የተለመደ ጥበብ ነው፣ ኦልሬዲ እናውቀዋለን። እንግዲህ ይህንን ልብስ እነሱ በፈለጉት ዲዛይን ከወገብ በላይም በፈለጉት ዲዛይን አሰርተውት በ19 ሺህ ብር ብቻ እንሰራላችኋለን። እጇም እንደምታዩት እንግዲህ ቆንጆ እጅ ነች። አንዷ በአንዷ ኦቨርላፕ ያደረገች እጅ ነች። ብዙ አልተለመደችም። እንደዚህ ለየት ሲል ያምራል። ለየት ሲል በጣም ያምራል እና ቆንጆ እይታ ያለው ልብስ ነው። ያው ኦልሞስት ተመሳሳይ ነው በሚለው ወደ ቀጣይ ልብስ ልግባልሽ። እሺ። በቀጣይ እንግዲህ ደግሞ ይችኛዋን ልብስ እናገኛለን። እቺ ልብስ እንግዲህ አይ ቲንክ የሰላም ተስፋዬ ፖስት ነው የተላከልኝ። ቅርብ ጊዜ የለበሰችው ልብስ ነው። ከለር ኮምቢኔሽኑም ስታይሉም ኦልሞስት የሷ ነው፣ ማች ነው እና
ይታይ ማለት እዚህ ጋር ስታየው ከላይ ሲወርድ ሼፕ ነው፣ በሼፕ የተሰራ ልብስ ነው። ራሱን ሼፕ ይዞ ደግሞ እንደ ወራጅ ሆኖ የወረደ አይነት እንትን ነው ያለው ሉክ ነው ያለው እና ዳርዳሩ ላይ እንግዲህ የሚታዩ ትላልቅ ፈርጦች ጣል ብለውበታል። ላይኑን አሳምረውታል። ከሩቅ ሲታይ ሻይን ያደርጋሉ እና ላይኑን ተከትለሽ እንድትወርጅ ያደርጉሻል። ከዛ ሲቀጥል ደግሞ ኮምቢኔሽኑ ቆንጆ አይነት ኮምቢኔሽን ነው። እዚህ ጋር የምታየው ይህም ሽመና ነው፣ ይሄኛውም ቻይና ክር የምንለው ሽመና፣ ሁለቱም ሽመናዎች ናቸው እና እዚህ ጋር እንደምታያት እጇን ትንሽ ወጣ ያለች ስታይልሽ ደስ ትላለች። እዚህ ጋር ያዝ አድርጎሽ እዚህ ጋር ቡፊ የምንለው አይነት ስታይል አላት እና ደስ ትላለች። በጣም የምታምር ልብስ ነች። እቺን እንግዲህ ልብስ እነሱ በፈለጉት ከላይ ሼፑን ቀይረው መሆን ይችላል፣ በራሱም መሆን ይችላል። ወጣ ያለ ሌላ ነገርም ከፈለጉ በፈለጉት ዲዛይን እንሰራላቸዋለን። አልቆለት ይሄ ልብስ 12 ሺህ ብር ብቻ። 12 ሺህ አሪፍ ነው ዋጋው። አሪፍ ነው፣ ቆንጆ ነው። እሺ መልካም። በነገራችን ላይ ኤማዬ የለበስኩትም በጣም ለየት ያለ ዲዛይን ነው። በጣም የሚያምረው በተለይ እዚህ አካባቢ ከላይ ቶፑ የወጣበት ወይ በጣም ነው የሚያምረው። በጣም ያምራል። አብሮ የተያያዘ ነው፣ ካየሽው አብሮ የተያያዘ ነው። ከላይ ቅጥል አይደለም፣ ጀስት በፓተርን ነው ይሄንን የምታወጪውና ይወጣል። በጣም ነው የሚያምረው። ማለት ከጎንና ከጎን ፒውር ነጭ ነው። ከዚህ ወደዚህ ደግሞ አወራረዱ ያምራል። ከታች እንዳለ ዲዛይኑን ነው ያወረድ ነው እና አወራረዱ ያምራል። አንገቱ አካባቢ ያለው ነገር በጣም ያምራል። ታችም ላይ ደግሞ ጥልፉ ዲቴሉም ዲዛይኑም በጣም ያምራል። ኢቭን ከለር አገባቡ ብዙ የጮኸ ነገር ለማይፈልግ ሰው ምርጫው የሚሆን አይነት ከለር አገባብ ነው የገባው። በጣም ቆንጆ ነው። በተለይ ደግሞ ውጭ ሀገር ያሉ ሰዎች ይሄ ሙሉ ላስቲክ ስለሆነ ሙሉ ላስቲክ እንደ አንድ አድቫንቴጅ ደግሞ ብዙ ጊዜ የሼፕ ማለት ልኬት ሲላክ ፐርፌክት ልኬት ላይ ላክ ይችላል እና ከኋላ ጥቅጥቅ ላስቲክ ምናምን እያለ እንጠቀማለን። ይሄኛው ደግሞ እንደ አንድ አማራጭ ነው። ከጎን ሙሉ ከጎን ከአንዱ ሳይድ ከፊት ለፊት ሳይድ እስከ ጀርባ ሳይድ ድረስ ጥቅጥቅ ላስቲክ ነው እና ስታዩ አይረብሽም። ፕላስቲኩ አይረብሽም። ስታይል ነው የሚመስለው፣ ዲዛይን ነው የሚመስለው እና ያምራል። ያምራል እና ሄዶ ፊት ነው የሚያደርገው። የሚረብሽ ነገር የለውም። እኔ ወድጄዋለሁ። በጣም ቆንጆ ነው። ስንት ብር ይሆናል ይሄ ልብስ? እነሱ በዚህም ሊሆን ይችላል፣ በሌላም መቀየር ይችላሉ። አልቆለት 23 ሺህ ብር ብቻ። 23 ሺህ ብር። ዲዛይኑን ካልወደዱት መቀየር ይችላሉ። ይሄኛውን መቀየር ይችላሉ፣ ጃፖኒ ማድረግ ይችላሉ፣ በፈለጉት። መልካም። ይሄ ልብስ ደግሞ ገና እንደገባሁ ነው ያየሁት። እንደገባሽ ድምቅ ያለሽ በጣም ነው የሚያምረው። ከጨርቁ ጀምሮ እንግዲህ ካሜራ ላይ ካልታያችሁ የጨርቁን አይነት ንገሪያቸው። ጨርቁ እንደ እውነቱ መነን ሆኖ መነኑ ግን አመታቱ ስሪዲ አይነት እይታ ነው ያለው። ካሜራ ላይ ይግባ አይግባ እርግጠኛ አይደለሁም እና ወርቀ ዘብ አለው አብሮ የተመታ አመታቱ መነኑ አመታቱ ግን ስሪዲ አይነት ኢፌክት አለው። ቀረብ ብለሽ ስታዩ እና ዩኒክ ነው። በጣም ነው የሚያምረው። በቀላል የሚሰራም ስራ አይደለም። በጣም ያምራል። እዛ ላይ ነው እንግዲህ የራሴን ዲዛይን ጨምሬበት በተቻለ መጠን እንደዚህ ቆንጆ ለማድረግ በአካል በቃ ጨርቁ በጣም ነው የሚያምረው። ምን አለ መሰለሽ አሁን ላይ ጀስት አንቺ ትልቅ ፕሮግራም ብለሽ አዘሹ ሌላም ሰው አድርጎት ሊመጣ ይችላል። ያንን ልብስ ማለት አሁን ላይ ቀለል ብሏል ልብስን እንደፈለጉ ማግኘት እና እንደነዚህ አይነት ዩኒክ ነገሮች ሲኖር ደግሞ በቀላል የማይገኙ ነገሮች ሲሆኑ ዩኒክ ነው የምትሆኘው። አንቺ ማብረሽ አትፈሪም፣ አትሳቀቂም እና እንደነዚህ አይነት አጋጣሚዎች እንግዲህ ጥሩ ናቸው። ያው ጨርቁ በቀላሉ የሚገኝ አይነት ጨርቅ አይደለም እውነት ለመናገር እንግዲህ ዲዛይኑን ደግሞ ከጨርቁ ጋር አብሮ ሊሄድ ይችላል ብዬ ባሰብኩት ከለር ኮምቢኔሽን ነው ዲዛይንን ለማምጣት የሞከርኩት። ያምራል እንግዲህ እንደምታየው ይችላል። ተመልካቾች እንግዲህ የተፖሰተ ልብስ ብቻ ሳይሆን መልበስ ያለባቸው አንቺ ማማከር ብቻ ነው። አዲስ ክሬት የተደረገ ነገር መልበስም ያው ዩኒክ ያደርጋል። እውነት ነው። እንደዚህ አምሮ ተሰርቶ እንግዲህ ስንት ብር ይሆናል ዋጋ? ይሄ ልብስ እንግዲህ ከጨርቁም ዩኒክነት አንጻር ከጥልፉም ከፈርጡም ዲቴል አገባብ አንጻር ዋጋው 40 ሺህ ብር ነው። እቺ 40 ሺህ ብር ነው። 40 ሺህ ብር ነው። ትንሽ ተወደደች። ጨርቁ በጣም ውድ ነው። ጨርቁ ውድ ነው አይደል? የሚገርምሽ የሚሸምነውም የለም። እሱ ጋር ለማሸመንም በወረፋ ጠብቀሽ ምናምን ኢቨን እኔ ይሄ ልብስ አሁን ብታዘዝ ልሰራ የምችለው አንድ ልብስ ብቻ ነው። ከዛ በኋላ ቀጣይ ልሰራ ካልኩኝ ከሱ ጋር ያለውን ስኬጁል አይቼ ነው መናገር የምችለው እና በቀላሉ የማይገኝ አይነት ልብስና ጨርቅ ስለሆነ ነው። በቀጣይ እንግዲህ ይችኛዋን ልብስ ነው ማሳይሽ። የት ያለች ዲዛይን ናት። ደስ ትላለች። ሲምፕል ነች። እንደዚህ ጥልፉ ብዝት ያለ ነገር ለማይወድ ግን ደግሞ ለክላሲ ሉክ ለሚወድ አይነት ሰው ነው የተሰራችው እና ከታች እንደምታያት ቀጭን የምትባል አይነት ጥልፍ ነች። ከለሯ ያን ያህል ድምቅ ያላለ ብዙም ዝም ያላለ ግን ደግሞ ሲታይ ደስ የሚል አይነት
ክር ነው ከአንቺ ጋር ኦልሞስት ትንሽ ይቀራረባል ነገር አለው ከለር ኮምቢኔሽኑ የሆነ ያህል ይቀራረባልና በጣም ነው የምታምረው። ከላይም እንደምታዩት እንግዲህ በጎንና ጎን ላይ ነው ጥልፉ የገባላት። መሀል ላይ ያው በፈርጥ ነው ያማረችው። እዚህ ጋር ዋን ሳይድ ኦፍ ሾልደር ነገር ነች። በዛኛው ሳይድ እጅ አላት፣ በዚህኛው ሳይድ እጅ የለውም እና ይሄንን ቦት ሳይድ ኖሮት መልበስም ይቻላል፣ እዚህ ጋር ማሳለፍ ይቻላል እና እንደ በሁለቱም መልበስ ይቻላል። አሁን እንደፈለግሽው መልበስ የምታስችል አይነት ሲምፕል ነች። ስታያት ሲምፕል ነች፣ ግን ደግሞ በጣም ክላሲ ነች፣ ደስ ትላለች። በጣም ቆንጆ ልብስ ነች። እቺ ልብስ እንግዲህ እነሱ ከላይ እንደዚህም ሊሆን ይችላል፣ አይኑ በዚህ ነው የምፈልገውን ብለው መቀየር ይችላሉ። መነኑ እንደምታዩ ቆንጆ ሁለት አይን መነን ነው። ያው ሁሌ የምንለው ነገር ነው ብዬ ነው። ቀጭን ጥልፍ ሲሆን ብዙ ጊዜ ሁለት አይን ነው የምንጠቀመው መነንነቱን እንዳያጣ ጨርቅ የሆነ አይነት ጥልፍ ነው እና ልስልስ ያለ ነው። መነኑም እንደምታየው ቆንጆ ጥቅጥቅ ያለ ሁለት አይን መነን ነው። ያምራል በጣም። እንግዲህ እቺ ልብስ እነሱ በፈለጉት ዲዛይን አሰርተዋት 19 ሺህ ብር ብቻ ነች። 19 ቆንጆ ነው በጣም ቆንጆ ነው በጣም። ጀማዬ እንግዲህ እጅግ በጣም የሚያማምሩ የፕሮግራም ቀሚሶች ያሳይተሽናል። እንግዲህ ተመልካቾች ለምርጫ አይቸገሩም ብዬ አስባለሁ። አይቸገሩም። እንግዲህ ያው ከነዚህ ውስጥ ምርጫው የሆነ ሰው በቀላሉ መምረጥ ይችላል። ኦኬ በጣም አሪፍ። አሁን እንግዲህ ጨርሰናል። እነዚህ የሚያማምሩ ልብሶች ስላሳየሽ እናመሰግናለን። አድራሻና ስልክ ቁጥር ብትናገሪ። እንግዲህ አድራሻ ያው ቀይረናል። አዲሱ አድራሻችን 22 አሁንም ከጎላጎል ወደ ቦሌ ሲመጡ ያው በሚያውቁት ልንገራቸው ብዬ ነው። ወርቁ ህንፃ፣ ከወርቁ ህንፃ ፊት ለፊት ሚዮብ የሚል ህንፃ አለ። እሱ ህንፃ ላይ ሁለተኛ ፎቅ ላይ እንገኛለን። ወይ ደግሞ በስልክ ቁጥራችን 0913 27 5805 ላይ ቢደውሉልን፣ ዋትስአፕም ላይ ቴሌግራም ላይ ቢያወሩ በዛው ኮንታክት ማድረግ እንችላለን ማለት ነው። በጣም አሪፍ ተመልካቾች፣ እንግዲህ ስትከታተሉት የቆያችሁት ይሄን ይመስላል። እጅግ በጣም የሚያማምሩ የፕሮግራም ቀሚሶች እንዲሁም ደግሞ ያላሳየናችሁ እዚህ ጋር የሽመና ቀሚሶች አሉ። ያላሳየናችሁ በጣም ብዙ ቀሚሶች አሉ። እንግዲህ በአካል መታችሁ ማየት ለምትፈልጉ ሰዎች መታችሁ፣ እንዲሁም ደግሞ በስልክ ቁጥር ደውላችሁ የፈለጋችሁትን አይነት ቀሚስ በፈለጋችሁት አይነት ዲዛይን ሰርታ ታቀርብላችኋለች ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በቀጣይ እስከምንገናኝ ሰላም ቆዩ።